በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዳሴ ዘዮሐንስ ወልደ ነጎድጓድ። የዮሐንስ ወልደ ነጎድጓድ የቁርባን ምስጋና ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁን ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለን። ይካ አቤቱ ዓይኖቻችንን ወደ አንተ አቅንተናል፣ ልቡናችንን አነሳን፣ ሕሊናችንንም ከፍ ከፍ አደረግን። ይኸውም እርሱ ያለው ዓለም ሳይፈጠር የነበረ እስከ ዘላለሙም የሚኖር ነው። ዳርቻ የለህም፣ ፍጻሜም የለህም። ያገኘው የለም፣ የሚያገኝህም የለም፣ የሚያውቅህም የለም። አንተን ማየት የሚችል የለም። ራስህን አንተ ታውቃለህ። መንግሥትህ አያልቅም፣ ኃይልህም አይሻርም፣ ገናንነትህ አይጨረስም፣ ጌትነትህ አይሰወርም። አንተ ከሁሉ የተሰወርክ ነህ፣ ለአንተ ግን ሁሉ የተገለጠ ነው። ጥንት የለህም፣ አንተ ለሁሉ ፍጻሜን ትሰጣለህ። ዳርቻ የለህም፣ አንተ ለሁሉ ፍጻሜን ትሰጣለህ። ሁሉ ካንተ ነው፣ ሁሉም ስለ አንተ ነው። አንተም በሁሉ አለህ። በገናንነትህ ከልዑላን ይልቅ ልዑል ነህ። በአንድ ልጅህ መምጣትም የተዋረዱትን ጎበኛሃቸው። በመሰወርህ ከራቁት የራቅህ ነህ። በይቅርታህ የራቁትን ታቀርባቸዋለህ። በሁሉ ውስጥ ያለህ አንተ ነህ፣ በውጭውም ሁሉ ያለህ አንተ ነህ። ገናንነትህ በአንተ የተሰወረ ነው፣ ኃይልህም በአንተ የተሰወረ ነው። አንተ ቅሉ ራስህን በራስህ ጋረድክ፣ አንተ ራስህን በራስህ ሰወርክ። የወለድከው ልጅህ የአንተን ነገር ነገረን። ይህ እርሱ ከአንተ የተወለደው ልጅህ ዜናህን ለእኛ ነገረን። እንዳንተ እንደወለድከው ለዘላለሙ ክቡር ነው። አንተም ራስህ የእርሱን ነገር ነገርከን። በእውነት ልጅህ እንደሆነ አንተም በእውነት አባቱ እንደሆንክ በቃልህ ምስክሩ አንተ ነህ። ከልጅህ ጋር ይሰግዱልሃል፣ ለእርሱም ከወለደው ጋር ክብር አለው። በአንተና በእርሱ መካከል ዕለት የለም፣ በወልድና በወለደው መካከል ሰዓትም የለም። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። የልብ ሐሳብ አጥልቆ አስቦ ከሚሮጥ ከፈረሰኛ ይቀድም ዘንድ ከትጉሃንም ከፍ ከፍ ይል ዘንድ አይችልም። በህቡ ይዋኝ ዘንድ በስጉርም ይወጣ ዘንድ ግብቶ ያይህም ዘንድ ከዳርቻስ እንኳን እንደ ወዝ ለአንድ ጊዜ ለሰዓት ለዓይን ጥቅሻም ይመረምር ዘንድ ይረዳ ዘንድ ከአንተም ሆኖ ከልጅህም ሆኖ በሚገኘው በወልድና በአባቱ መካከል ያለውን የሚያውቅ የለም። ሕያውና ቅዱስ የሚሆን መንፈስህ የመለኮትህን ጥልቅነት ያውቃል። እርሱ የባሕርይህን ነገር ነገረን፣ የተዋሕዶህንም ነገር ነገረን፣ የአንድነትህንም ነገር አስተማረን፣ የሦስትነትህንም ነገር አስታወቀን። የማይጠፋ የመተካከላችሁን የማይበተን የአንድነታችሁን የማይለይ የግብራችሁንም ነገር ነገረን። አብ የወልድና የመንፈስ ቅዱስ ምስክር ነው። ወልድም የመንፈስ ቅዱስን ነገር ይሰብካል። መንፈስ ቅዱስም የአብንና የወልድን ነገር ያስተምራል። ሦስቱን በአንድ ስም ይመለኩ ዘንድ ስጉርና ድንቅ የሚሆን ጌትነትህን ታስታውቃቸዋለህ። በጸጋ ምሕረትም ለሚያመሰግኑህ ታሳያቸዋለህ። ልዑላን በየወገናቸው፣ መላእክት በየሥራታቸው፣ ትጉሃን በመብረቃቸው፣ ኪሩቤል በግርማቸው፣ ሱራፌልም በምስጋናቸው፣ ሁሉም በመፍራትና በመንቀጥቀጥ ርቀው እንደሚሰግዱ ሆነው በቅርብ ላለ ለእግዚአብሔር ይሰግዳሉ። ይዲ እናስተውል። ይካ የሚያቃጥል እሳት እንዳይበላቸው በመብረቅ ፊታቸውን ሸፍነው የኃይል ነበልባል እንዳያቃጥላቸው እግራቸውን በፍም ይሸፍናሉ። በአራቱ ማዕዘንና በዳርቻም ሁሉ ይወጣሉ። በዓለም ዳርቻ ሁሉ ባለ በእርሱ ፊት ከሁሉ የተሰወረ አንድ እርሱን ያመሰግኑት ዘንድ ታላቅና ጉልህ ድንቅም በሚሆን ቃል ይጠሩታል። በየሰራዊታቸውና በየሥራታቸው በየወገናቸውና በየሹመታቸው አንተን አብን ያመሰግናሉ፣ ለአንተ ይሰግዳሉ። አንድ ልጅህንም ያመሰግኑታል፣ ሕያው ቅዱስ መንፈስህንም በአንድነት የጌትነትህን ምስጋና ያሳርጉልሃል። እኛም ከእነርሱ ጋር በአንድነት አቤቱ በምሕረት አስበን እንል ዘንድ እኛንም አስተካክለን። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ይካ እኛም እንደሱ እናመሰግንሃለን። ቅዱስ 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 ፍጹም አሸናፊ እግዚአብሔር እንደሆንክ እኛም እናምናለን። የጌትነትህ ምስጋና በሰማይና በምድር የመላ ነው። ቅዱስ አብ አንተ ሕሩም ነህ ትኖራለህም። ቅዱስ ወልድ አንተ ሕሩም ነህ ትኖራለህም። መንፈስ ቅዱስ አንተ ሕሩም ነህ ትኖራለህም። ሦስት ስም አንድ እግዚአብሔር ነው። ለቅዱሳንህም ሁሉ በቸርነትህ ሰጠሃቸው ቅዱሳን ይሆኑ ዘንድ
ፍጥረትህንም ሁሉ በቃልህ ፈጠርክ። መገዛት ሳይኖርብህ ሁሉን ፈጠርክ። ሳትደክም ሁሉን ትሸከማለህ። ሳታጎድል ለሁሉ ትመግባለህ። ዝም ሳትል ለሁሉ ታስባለህ። ሳትጎድል ለሁሉ ትሰጣለህ። ሳትነጥፍ ለሁሉ ታረካለህ። ሳትዘነጋ ሁሉን ታስባለህ። ሳትተኛ ሁሉ ትጠብቃለህ። ቸል ሳትል ሁሉን ትሰማለህ። ሳትቀበል ለሁሉ ትተዋለህ። ባዕድ የማይሰጠው ክቡር፣ የማያዙት ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማያበድሩት አምላክ፣ የማይሰጡት ባለጸጋ፣ ከማያልቀው ገንዘቡ የሚሰጥ በሁሉ ሳለ ያንተን ነገር መስማት እንደሚቻለን መጠን ነገሩን። ልጅህንም ወደ እኛ ሰደድከው። ከአንተ ዘንድ ሳይለይ መጣ፣ ከአንተ ሳይነቃነቅ ሄደ። ሁለንተናው ከአንተ ዘንድ ኖረ፣ ከአንተ ዘንድ ሳይለይ ወደ እኛ ሰደድከው። አንተ ካለህበት ዘንድ አለ። በምድር ከወላጁ ጋር ሳለ በሰማይ ከአባቱ ጋር ተቀመጠ። ከላይ ሳይጎድል ከታች ሳይጨምር ወረደ። ሳይወሰን በማኅፀን ተጸነሰ፣ ሳይሰበሰብ በማኅፀን አደረ። ሥጋዊ ፍጥረትን ሁሉ የፈጠረ እርሱ በማኅፀን ኖረ። በኪሩቤል ላይ የሚኖር እርሱ በሥጋ ወለት አደረ። የሚያቃጥል እሳት እርሱ ሥጋን ተዋህደ። ከስውር በግልጽ ተወለደ። በማኅፀንም ሕፃናትን የሚፈጥራቸው እርሱ ሕፃን ሆነ። ብርሃንን የሚጎናጸፍ እርሱን በጨርቅ ጠቀለሉት። እንደ ምስኪን በድሃ ቤት አደረ። እንደ ንጉሥ እጅ መንሻን ከሩቅ ያመጡለት ዘንድ ሐዋርያትን ላከ። ላህም ጌታውን እንዲያውቅ የሚያደርገው እርሱ በበረት ተኛ። እንደ ሕፃን አደገ። የሁሉ ጌታ እንደመሆኑ ሰገዱለት። እንደ እግዚአብሔርነቱ እየሠራ እንደ ሰው ተመላለሰ። ሰው እንደመሆኑ በፈቃዱ ተራበ። ከሃሊ እንደመሆኑ የተራቡ ብዙ አሕዛብን ከጥቂት እንጀራ አጠገባቸው። የሚሞት እንደመሆኑ ተጠማ። ሁሉን የሚያድን እንደመሆኑ ውሃውን ጠጅ አደረገው። እንደ ሥጋ ልጆች ተኛ። ፈጣሪ እንደመሆኑ ነቅቶ ነፋሳትን ገሠጻቸው። ትሑት እንደመሆኑ ደክሞ አረፈ። ልዑል እንደመሆኑ በባሕር ላይ ሄደ። እንደ ተገዢ ራሱን መቱት። የሁሉ ጌታ እንደመሆኑ ከኃጢአት ቀንበር ነፃ አደረገን። ሁሉን ታገሰ። በምራቁ ዕውራንን ያዳናቸው መንፈስ ቅዱስንም የሰጠን እርሱ የርኩሳንን ምራቅ ተቀበለ። ኃጢአትን ይቅር የሚል እርሱን ርሱህ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። ከጻድቃን ጋር አንድ ያደርገን ዘንድ ከወንበዴዎች ጋር ተቆጠረ። በፈቃዱ ሞተ፣ ወዶ ተቀበረ። ሞትን ይገድለው ዘንድ ሞተ። የሞቱትን ያድናቸው ዘንድ ሞተ። የተቀበሩትን ያስነሳቸው ዘንድ ተቀበረ። ሕያዋንን የሚጠብቃቸው ዘንድ፣ የረከሱትን ያነጻቸው ዘንድ፣ ኃጥአንን የሚያጸድቃቸው ዘንድ፣ የተበተኑትን የሰበስባቸው ዘንድ፣ የበደሉትንም ወደ ክብር፣ ወደ ጌትነት፣ ወደ ምስጋና የሚመልሳቸው ዘንድ ለዘላለም። ይዲ ወደ ምስራቅ ተመልከቱ። ይካ ካስነሳቸው ከሙታን ወገን፣ ከጠበቅካቸው ከሕያዋንም ወገን፣ ካነጻቸው ከርኩሳን ወገን፣ ካጸደቅካቸው ከኃጥአንም ወገን፣ ከሰበሰብካቸው ከተበተኑት ወገን፣ ከመለስካቸው ከበደሉትም ወገን ለአንተ መታመን አለህ። አሜን። እንሰግድልሃለን እናመሰግንሃለንም። የጥበብ ነገር የምክርም ቃል የረድኤት መዝገብ የደስታም መኖሪያ የጥቅም መገኛ የጥበብም ምንጭ ደገኛ ፈሳሽ በሐዋርያት የተመሰገንክ የክብር ጉድጓድ የመንግሥት ጌጥ የካህናት ንጹሕ ዘውዱ የተመሰገነ ንጉሥ የሚሰግዱለት የምስጋና መገኛ የክብር ብርሃን ያልተሰራ ልብስ ያልተፈተለ ቀሚስ ወደ አባቱ ለመድረስ ጎዳና ወደ ወለደው ለመግባት የሚሆን በር የተገለጸ ወርቅና የተገኘ ዕንቁ ነው። የበዛ ምናን እጥፍ ድርብ የሆነ መክሊት ዱቄት የቻለው እርሾ አልጫ የሆነውን ያጣፈጠው ጨው ጨለማን ያሳደደው ብርሃን ዓለምን ሁሉ ያበራው ፋና የማይነዋወጥ መሠረትና የማይፈርስ ግንብ የማይሰበር መርከብና የማይሰረቅ ማኅደር ያማረ ቀንበርና የቀለለ ሸክም እርሱ ለአባቱ ኃይሉ ጥበቡም የሚሆን ኢየሱስ ክርስቶስ ነው። ለሁሉ ያስባል፣ ሁሉንም ያጠግባል። ለዕውራን ያዩ ዘንድ ብርሃንን ይሰጣቸዋል። የተዘጉ መስኮቶችን ይከፍታል፣ ጽሙማንን ያሰማቸዋል። የተደፈነችውን ጆሮ እንድትሰማ ያደርጋል። ከሰውነት የለምጽን ልብሶች ገፎ የሥጋን መጎናጠፊያ ያለብሳቸዋል። የደረቀውን የእጅ ክንድ ያቀናል፣ ያንካሳውን እግር እንዲሄድ ያደርጋል። ነፍስን ወደ ሕዋሷ ይመልሳታል፣ መንፈስንም በማደሪያዋ ያኖራታል። አለቆች ባሏቸው አጋንንት የእሪያን መንጋ ያሰጥማል፣ ከደከመችውም ሰውነት ደዌን ያርቃል። ከክንፍህ የጽድቅ ፀሐይና የጥቅም ምንጭ የሚወጣ የጽድቅ ፀሐይ ሆይ ለአንተ ጌትነትና ክብር ምስጋናም ይገባሃል ለዘላለሙ። ይዲ የተቀመጣችሁ ተነሱ። ይካ ፍጹም የሆነ ንጹሕ ቁርባንን ለነፍሳችን መመለስና እናቀርብልሃለን። ሥጋችን ፈጽሞ ይከብር ዘንድ ወርቅና ብርን የምናቀርብልህ አይደለም። የዓመፅና የኃጢአት የሚሆን ክቡር ዕንቁንም አይደለም። የሚያረጀውንም ልብስ አይደለም።
ሞት የሚያሳልፈውን መንጋ አይደለም፣ የታረደ በግንም አይደለም። በሞቱ መንጋዎቹን የሚያድን እኛንም እርሱ ራሱ ያዳነን ነው እንጂ። ቢያምኑ ይድኑበት የነበረውን የካዱት እነዚያ ግን አይድኑም። ከአንተ የተገኘውን ያንተን ለትስብእትህ እናቀርባለን እንጂ ለጌትነትህ እናቀርብልሃለን። በምሰሶ ፊት ለመግለጽህ ሥጋህንና ደምህን እናቀርባለን። በአንተ ከሞት ስለዳነች ስለ ቅድስት ቤተ ክርስቲያንህ ብለን በፊትህ እናቀርብልሃለን። አንተም በደምህ ነፃ ታወጣት ዘንድ ስለ እርሷ በሸንጎ ተጸፋህላት። በመስቀልህ ትታጠር በመስቀልህም ትጠቀም ዘንድ ከጥፋት መሃል ወጥታ በሰማይ ወዳለ ሰርግ እስክትገባ ድረስ በጨለማ በነበሩ ባሕዛብ ውስጥ እንደ ነጋሪት ጮኸው መወለድህን ስላስተማሩ ስለ ቅዱሳን ነቢያትም ሁሉ ብለን የአሕዛብን ምድር በመስቀልህ እርፍ አርሰው የቃልህን መዝገብ በዓለም ዳርቻ ሁሉ ስለዘሩ ስለ ሐዋርያት ድል ስለነሱ አምነው ንጹሐን ስለሆኑ ስለ ሰማዕታትም ሁሉ ተኩሎች እንደ በጎች ስለበሏቸው ስለ መንጋህ የጽድቃቸውን ዋጋ ትሰጣቸው ዘንድ በንጽሕና ሹመታቸውን ስላበረከቱ ፍጻሜያቸውንም ስለተቀበልህላቸው ስለ ጳጳሳቶችህም ሁሉ በደስታ ርስታቸውን ይቀበሉ ዘንድ አደራቸውን በእውነት ስለጠበቁ ቀሳውስትም ሁሉ በመንፈስ ቅዱስ ያሉትን ይመስሏቸው ዘንድ መንፈሳዊ ክንፋቸውን ስላቀለሉ ስለ ዲያቆናትም ሁሉ ይመስሏቸው ዘንድ ነው። ይቅርታ በበጎ ስላገለገሉ ሕዝብህንም ስላስተማሩና መጻሕፍትን ስለሰበኩ ስለ አናጉንስጢስ ሁሉ ድል ነስተው በቀናች ሃይማኖት ስለሞቱ ነገሥታት ሁሉ ይህን ኃላፊ ዓለም ጠልተው በሰማይ ያለ ሰርግን ስለወደዱ ጉልማሶችና ደናግል በመልካም ቃል ዋጋቸውን ይቀበሉ ዘንድ ለአንተ ሰውነታቸውን አሳልፈው ስለሰጡ ገድላቸውን ጨርሰው በበጎ ስም ስለገቡ ስለ ቅዱሳኖችህም ሁሉ አንተ በፊትህ መታሰቢያቸውን ታደርግላቸው ዘንድ ከዚህ ዓለም ስለተለዩ ስለ አባቶቻችንና ስለ ወንድሞቻችንም ሁሉ ቅድስት በምትሆን በቤተ ክርስቲያን ጥምቀት ስለተወለዱም ሁሉ በገድላቸው ደስ ታሰኛቸው ዘንድ አክሊላቸውንም እንድታደላቸው ታደርጋቸው ዘንድ በጦር ስለተገደሉና ስለተማረኩም ሰዎች ሁሉ ስለ ድሆችና ስለ ችግረኞች ስለ ባልቴቶችና ስለ ድሃ አደጎች ሳይገባኝ በጸጋ ስለጠራኝ ትሑት ስለመሆን ስለ እኔም ስለ ባሪያህ መጠኔ ሳይሆን አከበርከኝ፣ ከፍ ከፍ አደረግከኝ። በመሠዊያህም ፊት እቆም ዘንድ በምሕረትህ ወደ አንተ አቀረብከኝ። ነፍሴን ይቅር ትላት ዘንድ የወገኖችህንም ሁሉ ስለዚህ ስለ ጉባኤያችንም በቸርነት ብዛት ይባረክ ዘንድ የደከሙ ይጸኑ ዘንድ ኃጥአንም ይጸድቁ ዘንድ ንስሐ የገቡት ይነጹ ዘንድ ጻድቃንም ይጠበቁ ዘንድ የተቸገሩትም ይድኑ ዘንድ የተጨነቁት ያርፉ ዘንድ ተክዘው የነበሩት ያርፉ ዘንድ ያዘኑትም ደስ ይላቸው ዘንድ ተስፋ የቆረጡት ይድኑ ዘንድ ድውያንም ይድኑ ዘንድ የበደሉት ይመለሱ ዘንድ የጠፉትም ይገኙ ዘንድ የራቁት ይቀርቡ ዘንድ የቀረቡትም ይጠበቁ ዘንድ በፊትህ መታሰቢያቸውን ያደርጉላቸው ዘንድ ስለሚወዱ ሁሉ አንተ ሁሉን ታውቃለህ፣ ሁሉንም ትረዳለህና በየዓመቱ ስለሚያፈራው ስለ መከሩ ፍሬ በምሕረትህ ይባረክ ዘንድ ይህ አምላካችን ሆይ እንደ ምሕረትህ ነው እንጂ እንደ በደላችን አይደለም። 3 ጊዜ ይካ በይቅርታህ አክሊልን ትሰጥ ዘንድ ይህን የቁርባን መታሰቢያ ስላመጡ ሁሉ ስለታቸውን ትቀበላቸው ዘንድ ቁርባናቸውንም ትቀበልላቸው ዘንድ አንተን መምሰልን ማኅተምህን ስለተቀበሉና ሕማም ካለበት ከዚህ ዓለም ወጥተው ደስታ ወዳለበት አገር ስለደረሱ ወደ ዕረፍት ይገቡ ዘንድ አክሊልህንም ተቀብለው የዘላለም ማደሪያቸው በምትሆን ተጠባቢዋ ሰዋሪዋ አንተ ራስህ በሆንክላት አገር ያርፉ ዘንድ ሰው እንደመሆናቸው ስለ ሳቱና ስለ በደሉ ሁሉ ይቅር ባይ ቸር አለኝታቸው እግዚአብሔር አንተ እንደመሆንህ ኃጢአታቸውን ይቅር ትልላቸው ዘንድ አበሳቸውንና በደላቸውንም ትተውላቸው ዘንድ ስማቸውን ስለምናውቀውና ስለማናውቀውም ሁሉ ለአንተ የተገለጸ ነውና ታውቃቸውም አለህና በጌታችን በኢየሱስ ክርስቶስ መታሰቢያቸው በፊትህ ይሁን። ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቦራኬ ይዲ ንፍቅ አቤቱ የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንንም ወገኖች ሁሉ ማራቸው፣ ይቅር በላቸው። ይካ የእሊህንም አስብ፣ የሁሉንም ነፍሳቸውን አሳርፍ። የዕረፍት ውሃ ባለበት በገነት እርሻ በአብርሃምና በይስሐቅ በያዕቆብም አጠገብ ወደ ብርሃን በሚመሩ መላእክትህ ቅዱሳን በሚሆኑ ቤቶችህ አሳድጋቸው። በምትወደው ልጅህ በጌታችን በኢየሱስ ክርስቶስ በዚህ ጊዜ ዕርገተ ዕጣን ያድርግ፣ ቄሱም ዕጣኑን ያሳርግ። ይህ አቤቱ በመንግሥትህ አስበን። 3 ጊዜ ይካ እሱን በያዙባት በዚያች ሌሊት ይዲ ቀሳውስት እጆቻችሁን አንሱ።
ይካ ይገድሉት ዘንድ እርሱ በወደደ ገንዘብ እንዲታመም ያደርጉት ዘንድ የቀኖትንም ሕማም እንዲታገስ እርሱ ወደደ። ቤተ ክርስቲያኑን በደሙ ነፃ ያወጣት ዘንድ ሕዝቡንም በመስቀሉ ያድናቸው ዘንድ መሠዊያውንም ይሠራ ዘንድ ጣዖታትንም ይነቅላቸው ዘንድ ካህናትን ይመርጣቸው ዘንድ ሟርተኞችን ይበትናቸው ዘንድ ቅዱሳት ብፁዓት በሚሆኑ እጆቹ ኅብስቱን ያዘ። ለሙሽራህ ማጫዋ ለተውካት ምኵራብም መፋቻዋ የሚሆን በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ይካ አመሰገነ፣ ባረከ፣ 3 ጊዜ ባርክ፣ ቆረሰም። ከዚህም በኋላ ኅብስቱን ሳይለየው ከ5 ላይ ጥቂት ያንቃው፣ ለደቀ መዛሙርቱ ሰጣቸው። በእውነት እውነተኛ መብል የሚሆን ሥጋዬ ይህ ነው አላቸው። የበላውም አይሞትም፣ የተቀበለውም አይጠፋም። ሁላችሁ ከእርሱ ተቀበላችሁ ብሉ ያመልክት። በዚህ ጊዜ ይህ አሜን 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 እናምናለን እንታመናለንም። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ይካ ዳግመኛም በጽዋው ላይ አመሰገነ። ይህ ጽዋ የሐዲስ ሥርዓት የሚሆን ደሜ ነው፣ ሁላችሁም ንሱ ከእርሱ ጠጡ አላቸው። ጽዋውንም በቀኝ እጁ በ4 ማዕዘን ይወዙተው ያመልክት። ይህ አሜን 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 እናምናለን እንታመናለንም። ይካ ለሚሰግዱለት ሁሉ ድንቅ ምልክት ነው፣ ለሰቀሉት አደባባይ ነው። በደሙ የተጻፈ በመስቀሉ የታተመ በመስቀሉ የከበረ ስለ ዘላለም ሕይወት ኃጢአት በሚሰረይ ገንዘብ መታሰቢያዬን እንዲህ አድርጉ እስክትሰበሰቡ ድረስ። ይህ አቤቱ ሞትህን ቅድስት ትንሣኤህንም እንነግራለን። ይቅርታ እንዜኑ ስለሆነ አቤቱ የሕማምህን መታሰቢያ ይካ ማለት ነው እናደርግ ዘንድ ከሙታንም ተለይተህ በመነሳትህ እንመስልህ ዘንድ የተሰበሰብን እኛም አቤቱ አምላክ ሆይ እንማልድሃለን። ይህች ኅብስት በተራራና በኮረብታ በበረሃና በቆላ መካከል የተበተነች ስትሆን እንደተሰበሰበች ተሰብስባም አንዲት ፍጽምት ኅብስት እንደሆነች እንዲሁ እኛንም በመለኮትህ ከክፉ የኃጢአት ሐሳብ ሁሉ ለይተህ በፍጹም ሃይማኖትህ ሰብስበን። የዚህ ወይን ከውሃ ጋር መጨመር አንዱ ከአንዱ ይለይ ዘንድ እንዳይቻል እንደ እርሱ ጌትነትህ በሰውነታችን ሰውነታችንን በመለኮትህ ገናንነትህ በትሕትናችን ትሕትናችንም በገናንነትህ አንድ ይሁን። አቤቱ ይህን ቁርባናችንን ለጽድቅ መታሰቢያ በፊትህ ተቀበልልን። እንደ አቤል ንጹሕ መሥዋዕት እናቀርብልሃለን። ነውር እንደሌለባቸውም ሁሉ ጌትነትህ ደስ የተሰኘባቸው ቁርባናቸው የዘላለም የሚሆን በፊትህ መታሰቢያ ያላቸው አስተዋይ እንደሚሆን እንደ ኖህ መለኮትህ በላያቸው እንዳረፈባቸው እንደ የዋሃንም ሁሉ በቸርነትህ ከፍ ከፍ አደረግካቸው። በጎ ዕድልንና ርስትን የዘላለም ሕይወትንም በፊትህ ካደሉልህ ሁሉ ጋር በመንግሥተ ሰማያት ተሰጣቸው ዘንድ እንደ የዋሃን አባቶቻችን እንደ አብርሃምና እንደ ይስሐቅ እንደ ያዕቆብም በጎ ሥራን የሠሩ በንጽሕና የወጡ በእውነት የነገሱ እንደ ባሪያ እንደ ሙሴ ያለ ፍርሃት እንደ ሰበኩልን ያለመጠራጠርም ያንተን ነገር እንደነገሩን እንደ ነቢያትም ሁሉ ዋጋቸውን ፈጽሞ ጠንቅቆ ይቀበሉ ዘንድ እንደ ስምዖን ጴጥሮስ እንደ ደቀ መዛሙርትህም ሁሉ እንደ ጳውሎስ እንደ ሐዋርያትህም ሁሉ በመከራቸው ወንጌልን የተሸከሙ በመሞታቸው የትምህርትን ስብከት የጠየቁ እንደ እስጢፋኖስ እንደ ሰማዕታትም ሁሉ ከጌትነትህ ክብርን ይቀበሉ ዘንድ ስለ ደምህ ፈንታ ደማቸውን ያፈሰሱ ስማቸውን በሰማያት ባለች ነፃ በምታወጣ በኢየሩሳሌም በሕይወት መጽሐፍ የተጻፈ ይህችውም በእውነት እናታችን ናት። በቅድስት ቤተ ክርስቲያንህ አመንባት። አቤቱ አምላካችን ቤተ ክርስቲያንህ ትማልድሃለች፣ ትሰግድልህም አለች። ሙሽራህም ታከብርሃለች፣ ሕዝብህም ይገዙልሃል። በፍጹማን ጸሎት፣ በቅዱሳን ስግደት፣ በትጉሃን ልመና፣ በመላእክትም ምልጃ፣ በመላእክት አለቆችም ምስጋና፣ በሱራፌል ቅድስና፣ በኪሩቤል ክብር፣ በልዑላን ሁሉ ልዕልና የብርሃን ደጅ ይገለጽ። የምስጋናም በር ይከፈት። ሕያውና ቅዱስ መንፈስ ይምጣ፣ ወርዶ ይኑር፣ በስቶ ይደር። በዚህ በኅብስቱ አኮቴት ላይ ይባርክ፣ ጽዋውንም ያክብር። ይህን ኅብስት ማህያዊ ከሚሆን ከሥጋህ ጋር አንድ ያደርገው ዘንድ አንድ ጊዜ ኅብስቱን ይባርክ። ይህንም ጽዋ ይቅር ባይ ከሚሆን ከደምህ ጋር አንድ ያደርገው ዘንድ ጽዋውን አንድ ጊዜ ይባርክ። ዳግመኛም በሁለቱ ላይ አንድ ጊዜ ይባርክ። ይህ አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይህ በፍጹም ልብ አምላካችንን እግዚአብሔርን እንማልደው። ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ ይካ በሕያው አብና ከእርሱ በተወለደ በወልድ ዋህድ ሕያውና ቅዱስ በሚሆን በማይመረመር መንፈስህም ለሚያምን ሁሉ አሜን።
በዚህ ጊዜ ሥጋውን በደም ይቅባ። ሥጋህንና ደምህን ለሚቀበል ሰው ለተስፋና ለመድኃኒት ይሁነው። ለኃጢአት ማስተስረያና ከሙታን ለመነሳት ለመንግሥተ ሰማያት ብርሃንና ለዘላለም ሕይወት ለዘላለሙ አሜን። በፊትህ እንደነበረ ለዘላለሙ ለልጅ ልጅ ይኖራል። ከእርሱ ለሚቀበሉ ሁሉ አንድ አድርገህ ስጣቸው። ለንጽሕና መንፈስ ቅዱስንም ለመመላት እንዲሆናቸው ዘወትር አንተንና ልጅህን ወዳጅህን ኢየሱስ ክርስቶስን እናመሰግን ዘንድ ለዘላለሙ አሜን። ይካ ሀበነ ንህበር ይህ ከማሁ ይዲ ለጸሎት ተነሱ ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን ይህ ከመንፈስህ ጋራ ይካ ጸሎተ ፈትቶ። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልደዋለን። ይህን ቅዱስ ምስጢር እንፈጽም ዘንድ አድሎናልና እርሱን እንማልዳለን። ሁሉን የሚይዝ አምላካችን እግዚአብሔር የበረከትን ቀን ይሰጠን ዘንድ ይዲ ጸልዩ ይህ አቡነ ዘበሰማያት ይካ አቤቱ ሁሉን የያዝ የጌታችንና የአምላካችን የመድኃኒታችንም የኢየሱስ ክርስቶስ አባት ጌታ እንለምንሃለን፣ እንማልድሃለን። በሁሉም ዘንድ ይህን ቅዱስ ምስጢር እንፈጽም ዘንድ ዳግመኛ አድልኸናልና ይህንንም ለበረከት ለእኛ ስጠን። ከእኛ ወገን ማንንም ኃጥእ አታድርግ፣ ተድላ ሥጋንም አታድርግብን። ቅዱስ ምስጢርህን ለመቀበል ለሁላችን ተድላ ነፍስን አድርግልን እንጂ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይካ በቅድሳት ጌትነት ፊት ወንዶቹና ሴቶቹ ባሮችህ የነፍስንና የሥጋን የመንፈስንም አንገት ዝቅ ዝቅ አደረጉ። ወደ ልመናቸው ጆሮህን ቀቅር፣ ከነፍስና ከሥጋ ኃጢአት አንጻቸው። ቅዱስ ምስጢርህን ለመቀበልና አንድ ለመሆን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። የመድኃኔ ዓለም ሥጋው ደሙ ይህ ነው እያሉ መድኃኔ ዓለምን ያመሰግናሉ። ወደ መድኃኔ ዓለም ፊት እንቅረብ። እርሱን በማመን ሰማዕታት ስለ እርሱ ደማቸውን አፈሰሱ። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳቸውን ዝቅ ዝቅ አድርጉ። ይካ ምን በረከት ነው! የሚመሰገን ምን ነገር ነው! ምን ቃል ነው! ምን መገዛት ነው! ምን ምስጋና ነው! በሚፈተት በዚህ ኅብስት ላይ የምንጠራው ምን ስም ነው! ኢየሱስ ክርስቶስ ሆይ ማህያዊ መድኃኒት ከሚሆን ስም ብቻ በቀር ይህ የሕይወት ኅብስት ከሰማይ የወረደ ዓለምን ስለማዳን ነው። የሕይወት ቦታ ጎዳና የሆንከንን አንተን እናመሰግንሃለን። ሁሉን በቃልህ የፈጠርክ አንተን እናመሰግናለን። መሪ አንተ ነህ፣ የሀብት በርም አንተ ነህ። ጨዋ አንተ ነህ፣ የዕንቁ መዝገብም አንተ ነህ። የሕይወት መቃጥንም አንተ ነህ። ጽድቅና ኃይል፣ ጥበብና አምባ፣ ዕረፍትና ረድኤት አንተ ነህ። ሰውን ስለ መውደድህ በእሊህ ስሞች ትጠራ ዘንድ የቆይህላቸው ይድኑ ዘንድ በኃጢአት ከወደቁበትም ከተገለጸ ከቀደመ ክፉ ሥራቸው ተለይተው ሐዲሳን የሆኑ ዘንድ ለአንተም ምስጋና ይገባል ለዘላለሙ። ይዲ በፍርሃቱ ናችሁ ለእግዚአብሔር ስገዱ። ይህ አቤቱ በፊትህ እንሰግዳለን እናመሰግንህም አለን። ይካ ጸሎተ ንስሐ ይዲ ተመልከት። ይካ ቅዱሳት ለቅዱሳን ይገባል። ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው። ይካ እግዚአብሔር ከሁላችሁ ጋራ ይሁን። ይህ ከመንፈስህ ጋራ ይካ አቤቱ ክርስቶስ ማረን። ይህን ደርሱ። ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከተቀበሉ በኋላ ሀዳፌ ነፍስ ይካ ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። በሁሉም ዘንድ ስናመሰግነው ቅዱስ ምስጢርን መቀበል እንፈጽም ዘንድ አድሎናልና እርሱን እንማልዳለን። ሁሉን የሚይዝ እግዚአብሔር አምላካችን የበረከትን ቀን ይሰጠን ዘንድ ይዲ ጸልዩ። ይካ አቤቱ ሁሉን የያዝክ ጌታ በሁሉም ዘንድ እንማልድሃለን። እሊህን ጥበበኞችና አስተዋዮች ነን ከሚመስላቸው ሰውረ ለእኛ ለየዋሃን ገልጸሃልና። አዎን አባ ፈቃድህ በፊትህ እንደዚሁ ሁኗል። ቅዱስ ምስጢርህን መቀበልን ስጠን። ለርሳትና ለፍርድ አይሆንብን፣ ለኃጢአት ማስተስረያና ለዘላለም ሕይወት ለእውነተኛም እውቀት እንዲሆነን አንተ ስጠን እንጂ። በዚህ ዓለም ቅዱስ ምስጢርህን መቀበልን እንዳደልከን እንዲሁ ዕድል ፈንታችን የሙታን መነሳት ባለበት ከቅዱሳን ጋር በአንድነት ይሆንልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ይካ አንብሮ እድ
በቅድሳትህ ምስጋና ፊት ወንዶቹም ሴቶቹም ባሮችህ የነፍስና የሥጋን የመንፈስንም አንገት ዝቅ ዝቅ አደረጉ። ወደ ልመናቸው ጆሮህን ቃቅር። ወንዶቹንና ሴቶቹን ሰማያዊ በሆኑ በኃይላት መላእክትህ በረከት ባርክ። የእጃቸውን ሥራ ባርክ። በበጎም ሥራ ሁሉ ከእነርሱ ጋር ሁን። ቅዱስ ምስጢርህን መቀበልን ስጣቸው። ለማወቅና ለመንቃት ከክፉ ነገርም ሁሉ ለማረፍ ነፍሳቸውንና ሥጋቸውን መንፈሳቸውንም ለመመገብ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ቅዳሴ ዮሐንስ ወልደ ነጎድጓድ የሚቀደስባቸው ወቅቶች ወይም ጊዜያት በቃና ዘገሊላ፣ በጻድቃን፣ በሐዋርያት በዓል፣ በብዙሃን ማርያም ወይም መስከረም 21፣ በማኅበረ በኵር፣ በሰለስቱ ምዕት፣ በአርባዕቱ እንስሳ፣ በካህናተ ሰማይ፣ በምኵራብ ይቀደሳል ማለት ነው። ረድኤተ እግዚአብሔር አይለየን።